ሰላም 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 ዳጊ እንዴት አለ? ሰላም ነህ? እንኳን ደህና ቆየኝ። እንግዲህ በቀጠሯችን መሰረት ተገኝቻለሁ። የትዝታ መድረክ ላይ ሰገነት ነው። የትዝታ ሰገነት እዚህ አለ። ምን ተሰማስተው? የምር ምልህ አንተ ስንት ነገር ነው ያለው። እዛ ፊልም ሁሉ አለ፣ ሸክላ አለ፣ ሁሉም ነገር። በዚህ ስብስብ የድሮ ሙዚቃዎች 60 የ70 እና የ80 ሙዚቃዎችን ስብስብ እንኮመኮማለን ብዬ አስቤ ነው የመጣው። ስለዚህ ውድ የፍታ ተመልካቾቻችን ዛሬ በዳግማዊ ጌታነህ ቤት ተገኝተን እዚህ እንግዲህ ብዙ ቦታ እንዳለው ነው የሚታወቀው። ዳግማዊ ብቻ አይደለም፣ ዳኒም አብሮ አጋሩ አለ። የዚህ ስብስብ ኢትዮ አይደለ? አዎ፣ ኢትዮ ወልዲስ አለ፣ ኢትዮ ወልዲስ አለ፣ አዎ፣ ሄኖክ አለ፣ ሆላንድ ድረስ ነው ስብስቡ። ስለዚህ ከነዚህ ዛሬ በዚህ ፍየል ቤት አካባቢ በሚገኘው የኢትዮ ወልዲስ የዳኒና የዳጊ ስብስብ ውስጥ ጥቂት ነገሮች ወደ እናንተ እናደርሳለን። እናንተም ከኛ ጋር አሪፍ ቆይታ አድርጉ። ይመቻችሁ። መጀመሪያ እንዴት እንደጀመርከው ብትነግረን። እነዚህ መጀመሪያ ሙዚቃ ፍቅር ነው። አሁን ምን መሰለህ፣ ለምሳሌ እዚህ ኢትዮ ወልዲስ፣ ዳኒ ወልዲስ ይባላል። እነዚህ በጣም ከፍተኛ ገንዘብ ኢንቨስት የተደረገባቸው ናቸው። እሺ፣ በጣም ከፍተኛ። ኳስ ሜዳ አለ ዙ ወልዲስ የሚባል እንዳልኩ፣ ከዛ 67 80 የሚባል አራት ሰው ሆነ 70 80 ሙዚቃዎች አለ። ኢትዮ ወልዲስ አለ፣ ዙ ወልዲስ አለ፣ ሽሮ ሜዳ የሚባል አለ። ሆላንድ ነው ያለው እና እንደዚህ ነገሮች በቃ አያልፉም ከኛ ማለት ነው። ዳኒ ወልዲስና አንጂ ወልዲስ አንዴ ታይልና ግድ የለም የሙዚቃ አድማጭ ዳኒ ወልዲስ ማለት እሱ ነው። በጣም ኮሚትድ ለሙዚቃ ማለት ነው። እጅግ በጣም ኮሚትድ እና እነዚህ እንትን የተደረጉ ናቸው። ከነዚህ ጀርባ ማለት ነው በጣም በርካታ ግጥም ደራሲ፣ ዜማ ደራሲ፣ ድምፃውያን፣ ባንዶች አሉ፣ አሳታሚዎች አሉ። እና እንደዚህ ተቀምጦ እንደምናየው አይደለም። እነዚህ እናይና ሙዚቃ ሁላችንም ውስጥ እየሰረጸ ይመጣል። ሐሳቡ ምንድነው? ግጥሙ ምንድነው? ዜማው ምንድነው? የእያንዳንዱ ሙዚቃ የት ጋ ነው የትኛው ተቀመጠው፣ የትኛው ባንድ የትኛው ነው ኳሊቲው፣ እነሱ ፓርቶች እንዳለ በጣም ነው ፈልፍለን እያንዳንዷን ስናነሳት የምናውቃት ማለት ነው። እና ይሄን የምናደምጥ ሰዎች ዛሬ ላይ ቅር ይለናል ማለት ሙዚቃ ለምሳሌ ስንጀምር የዚህ ዘመን ሙዚቃ እየሰማን የመጣን ቢሆን ኖሮ እዚህ ላይ ዛሬ ስንደርስ ሙዚቃው እየተለወጠ መጣ እያደገ መጣ እንል ነበር። ግን እኛ የጀመርነው በእነዚህ ሆነና ከፍ እያልን ስንመጣ ዝቅታው እየመጣ እዚህ ጋር ምን አለ መሰለህ፣ ገንዘብ ምንም ቫልዩ አልነበረው። ሙዚቃ የስም ዝና፣ አድማጭን ማክበር፣ ማህበረሰብ ለማህበረሰብ ምን ይዤ ልቅረብ ነው በቃ ዋናው ታርግ። ለዚህ ነው ከዚህ ጀርባ ያሉ ሰዎች አብዛኞቹ ዛሬ ላይ ላይፋቸው እንደምንጠብቀው አይደለም። አብዛኞቹ ለምን ታርጌት የነበረው ይሄን ታሪክ ላስቀምጥ ነው። ይሄ ታሪክ ተቀመጠ፣ ይሄን ስታነሳ በቃ እዚህ ታክሳስ ጀርባ ላይ ታሪክ የሰሩ ሰዎች አሉ። ዛሬ በምንጠብቀው ላይፍ ሌቭል ላይ ላይሆኑ ይችላሉና ለምንድን ነው ዛሬ ላይ አሉ እኮ አሁን ዛሬ እነ ማስተዋል አሉ፣ ጥሩ ድምጻያኖች እነ ዳዊት አሉ፣ እና አበባ ደሳለኝ 90 ውስጥ ነበሩ። ግን ምን መሰለህ አሁን አብሪ ኮከብ እየሆኑብን የተቸገረው ብቅ ብለው እልም። አዎ ለምሳሌ ኤፍሬም ታምሩ ካልክ 72 73 ያወጣ ኤፍሬም ታምሩ ዛሬም አለ በሚገርም ብቃት በሚገርም አቅም ለ40 ምናምን ዓመት አለ። እና ምን ማላባት እና አስተራወቀ ብትል አሉ በቃ ያኛው ነገር ነው አሁን እንትን ያለው። ሁለት ደግሞ ድልድይ ተደረገ ሙዚቃ ምን ሆነ መሰለህ መተላለፊያ በቃ ወይ ውጭ መውጫ ወይ የሆነ ነገር ሆነና ወይ የሆነሽ ገንዘብ ማግኛ ወይ የሆነ ዝና ማግኛ ወይ ወደ ውጭ መውጫ ይሆንና ምን ሆነ ተደፈጠጠና እሱ ምን አይነት ችግር ፈጠረ መሰለህ፣ ግጥም መስራት፣ ዜማ መስራት፣ መልፋት ሲሆን ጊዜ ኦሬዲ እዚህ ጋር ያሉ የበሰሉ በቃ እንደዚህ አይቶ ይሄን ድምጽ ላናግረው ትልና የተወሰነ ከፍለ ሙዚቃውን መድገም። ሙዚቃ ደግሞ በደገምኮ ቁጥር ልክ አበባ ሁሌ ኦቨርዶዝ ዋካጣጣው ትገልደዋለህ እንጂ አያድግም። በአንድ ቀልድ ስንት ትስቃለህ? ዛሬ ትስቃለህ፣ በነጋስ ያን ቀልድ ብደግምልህ ትናንትና በሳከው ቀልድ ነው ትስቀው። በሳከው ሳቅ። አዎ ትናንት እኮ በጣም ሳኩኝ ብለህ ከዛ በነገር ግን ጅል እያረኩ ነው ማለት ነው።
እኔ አንድ ዘፈን ዛሬ ላይ የሰማሁት እጄ ላይ ችላ ያለ እንሰማዋለን ሁሉ ነገር አለና ይሄኛውን ነገር ደግመ ስታሰማኝ እኔ ኦሬዲ እየናከኝ ነው የሚመስለኝ። እንትናቸውም ዳጊ ከይቅርታ ጋር አመጣጣቸው እንዴት ከፍተኛ ፈተና እንደነበረው ክቡር ዘበኛ ገብቶ እዛው ተመርጦ ለመግባት በጣም ከባድ ማንም ሰው ዝም ብሎ ተነስቶ ዘፋኛት በፍጹም አትሆንም። እንትን ታደርጋለህ እኮ አዲስ ዘመን ሲመጣ ውድድር ነው በቃ በጣም የሚገራረሙ ሙዚቃዎች ይሰራሉ። ከዛ ውስጥ ራሱ አልፎ ፔኔትሬት አድርገህ ለመውጣት ያለ አለ። ከዛ በኋላ ደግሞ አመቶች አሉ። ለምሳሌ 77 ዓመተ ምህረት ካል 77 ቴዎድሮስ ታደሰ ወጣ፣ 77 አረጋኝ ወራሽ ወጣ፣ 77 ነው አይደበባ ወጣ፣ 77 ቴዎድሮስ በቀላ ወጣች፣ ነጻነት መለስ ወጣች። እነዚህ ሁሉ 77 ባንድ አመት አወጣው ሁሉም እኩል የተደመጡት የተሰራበት ሌቭል 78 ኤፍሬም ታምሩ ወጣ፣ 78 ቴዎድሮስ ታደሰ ወጣ፣ 78 አረጋኝ ወራሽ ወጣ፣ 78 ቴዎድሮስ በቀላ ወጣ፣ 78 በርካቶች ወጡ እኩል 79 ራሳቸው ቴዎድሮስ ታደሰ ወጣ። እንደዚህ ያለ ሁሉም ባንድ አመት ውስጥ አብዮት የሙዚቃ አብዮት የተጠለቀለቀበት ሰዓት ነው። በዛ አመት ቶሎ ተሰርቶ ዛሬ ስንት አመት ነው? 40 አመት ትሰማለህ ምንም ሳይሸራረፍ ትሰማለህ። እኔ ከዚህ ጋር የሆነ ሙዚቃ ፒክ አድርጌ ባሰማህ በቃ አታምንም። ለምንድን ነው ዛሬ ላይ ታዲያ የምንሰራው? አዎ እንዴ ሊጠፋ ይችላል? ደራሲዎቹ የኛ፣ ድምፃውያኖቹ የኛ፣ ቅኝቶቹ የኛ። ለምንድን ነው ሙዚቃ የወረደው? ትኩረቱ ነው። አንደኛ ዝም ብሎ ፒክ አድርጎ መስራት መጀመሩ ነው። ሁለተኛ ደግሞ ቀላል ግጥም መመረጥ ተጀመረ። ሰው ከነ ይፈታልህ። አዎ ሰው ከነ ይፈታልህም ይላል። እኛ አልገባንም አላልንም። አሁን አድማጭ እንዳድማጭ እኮ አረ አከበዳችሁብን አላልንም። እኛ እስካላለን ድረስ እነሱ ይስጡን። እኛ እነ ጋሽ ጥላሁን እኮ እነ ጋሽ ማሙድ እኮ የሚፈተል እንደዚህ የሚፈተል ነው። ለዚህ ገብቶናል የምንወደው። አብዛኛው የኢትዮጵያ ሕዝብ ደግሞ በጣም አንደርስታንድ ያደርጋል። እንደ ኢትዮጵያ ሕዝብ እግር ኳስ ወዳጅና ሙዚቃ ወዳጅ የለም። በጣም ነው ሰው የሚወደው። ኳስ አንደርስታንድ አድርጎ ነው የሚያየው፣ ሙዚቃ ሲሰማ አንደርስታንድ አድርጎ ነው የሚሰማው ሰው። ይሄን ሕዝብ አንደርማይን አድርገህ ቀለል ባለ ሙዚቃ ቀለል ባለ ግጥም ልምጣበት ካልክ ፌል ማድረግ ትጀምራለህ። ፌለሪቲ ደግሞ በጣም አደገኛ ነው። በጥበብ ላይ ፌለሪቲ አደገኛ ነው። ድጋሚ እንኳን ሰው እድል አይሰጥህም። ገባ እድል ለጋሽ ጥለሽ የሰጠነው እድል እኮ ነው። ዛሬ ጋሽ ጥለሽ ዋርካችን። ጋሽ ጥለሽ ማለት ኤፍሬም ታምሩን፣ ነዋይ ደበበን፣ አረጋኝ ወራሽን፣ ሙሉቀን መለሰን፣ ቴዎድሮስ በቀለን፣ አስቴር አወቀን ያስጠለለ ዋርካ ነው። ቦኖ ያስጠለለ ዋርካ ነው። ገባ ዋርካ ለመሆን ግን ጋሽ ጥለሽ ስንት ዋጋ ከፍሎ ነው። እነ ጋሽ ማሙድ ስንት ዋጋ ከፍሎ እነ ቴዎድሮስ ታደሰ ሲወለዱ እኮ የኢትዮጵያ ሙዚቃ ላይ እኮ የኢትዮጵያ ሙዚቃ እኮ ቡም ነው ያደረገው እኮ እነ ኤፍሬም ታምሩ ሲመጡ። ስለዚህ እንደዚህ አይነት ሰዎች ያስፈልጉናል። አሁን እነ ማስተዋል ትችላላችሁ፣ አንበሳ ናችሁ፣ ተስፋ የምናደርግባችሁ ናችሁ። የኢትዮጵያ ሙዚቃ እድለቢስ ነው የምለው በመሰለ 80 ውስጥ የነበረ ሙዚቃ እየተንቀለቀለ ሲመጣ እነ ኬኔዲ መንገሻ ያስነሱት አብዮት ኬኔዲ መንገሻ ሲያልፍ፣ ጋሽ ዋዳል ሲያልፍ፣ ዚነት ሙሀባ ስታልፍ ትንሽ ዝቅ ያደርገናል። ከዛ ደግሞ 90 ውስጥ መጣ ተቀጣጠለ ስትል እነ ማዲንጎ ተሸክሞ ያመጡት ያንን ለማስቀጠል ሲመጡ ማዲንጎን ስትቀደም፣ ታምራትን ደስታን ስትቀደም፣ ሌሎች የሚችሉት እነ ሚካያና ስትቀደምና ሌሎች የሚችሉት ደግሞ በላይፍም በምን ማስተጋርነት ሲወጡብህ ሙዚቃ ተመታ። አሁን ስላወራንለት ጉዳይ በደንብ ትክክል ናቸው የሚያስብሉን ብዙ ስራዎች ስላሉ ከነሱ የተወሰኑ ነገሮችን ጋብዘን እኔና ዳኒ እንሰማለን። በጣም አሪፍ። ያው አይደለ እንዳትለኝ እንጂ ይሄን ሰው በጣም ነው የምወደው። ቴዎድሮስ ታደሰን እጅግ በጣም ነው የምወደው። ለኔ የሙዚቃ ቴስቴ ቴዎድሮስ ታደሰ ነው። እዚህ ላይ አብዛኛውን ስራ ማለት ነው ተመስገን ተካ ማለት 1992 የሚገርም እዚህ ወር ላይ ነው የሞተው እና እዚህ ላይ ሙሉውን ግጥም ተመስገን ተካ። ይሄ ማለት የቴዎድሮስ ታደሰ ማስተርፒስ የሚባል ጽጌረዳ አልበም ነው። ይሄኛውን በጣም ነው የምወደው። ከዚህ ላይ አንዱን እጅ ገባውን እዚህ ላይ ደግሞ 1974 ጋሽ ጥላሁን የጣት ቀለበቴን የሚለው ከሌለ የለህም የሚለው ሙዚቃ የጋሽ ክፍለ ኢየሱስ የናየለ ማሞ የነተዘራ ኃይለ ሚካኤል ጥምረት ማለት ነው። በጣም የሚገርም እዚህ ላይ ከሌለ የለህም የሚለው በጣም ቆንጆ ነው። ያው ካሴት ስለሆነ ሰከተው ከሌለ የለህም ቤት ከተው የጣት ቀለበቴን ሊመጣ ይችላል። አዎ አልበሙ እንዲታወቅ ያክል ነው። እንደ ሲዲ ቢሆን ቁጥሩ ላይ ታስቀምጣለህ። በነገራችን ላይ ካሴት ደስ የሚለው የሚለው ፓርት ራሱ በጣም ራሱ ሙዚቃ ነው። አንዳንዴ እንደዚህ ባዶ ካሴት ፈልጌ ሲል ደስ ይለኛል። ያው ኑሪልኝ ህይወቴ
ህይወት ካንቺ አይበልጥም በጣም ኑሪልኝ ህይወቴ ነው የሙዚቃው ህይወት ካንቺ አየለማሙ ዜማ ግጥምም አየለማሙ ማለት ነው። በጣም እዚህ ላይ ከባዱ እኔ ዜማው ትሬን በጣም ውስጤ ይነካዋል። እዚህ ላይ የኔ እህቴ ትልቋ ህይወት ነው ስሙ እና አባቴ በጣም የሚወዳት ይሄ ሙዚቃ እሷን እያሰበ ነው የሚሰማው። 74 ነው የወጣው 74 ነው የተወለድኩት እኔ ስወለድ ማለት ነው። መደመር አልችልም ያው እስካሁን ብለህ እንዳታሰበው እና 74 ነው የወጣው እሷን እያሰበ ስለሚሰማው ለዚህ ነው እሷንም በጣም ነው የምወዳት አባቴን በጣም ነው የምወደው። ይሄ ሙዚቃ ስሰማ ደግሞ ስከፍተው እሱ ላይ ሲመጣ እንትን አደረገኝ። ስለዚህ ልውጣ እንግዲህ የለም ከዛ ደግሞ ይሄ ቴዎድሮስ ታደሰ ያው እንዳልኩ በጣም የምወድለት አልበም የምወደው ድምፃዊ ቲክቶክ ላይ ፕሮፋይሌ ለዘመናት እሱ ነው ተቀይሮ አያውቅም። ተመስገን ተካ በጣም በቃ ድንቅ ሰው በ33 ዓመት ነው የሞተው በጣም ልጅ እያለ ማለት እና እነ ደጋሽ ዳዊት አሉ እነ ያሬድ አሉ ሳክስፎን ላይ እነ ስሞን አሉ እና የሚገርም ስራ 1979 ሰው ከሰው ይለያል የሚለው በነገራችን ላይ ጽጌ ገብረ አምላክ በጣም የተለየ ብዕር ያለው ገጣሚ ነው። በጣም የተለየ በቃ እዚህ ላይ 8ቱ ምናምን 79 ላይ ይሄ ማለት እችን አጫዋታ ያለበት ማለት ነው። ይሄ ሙዚቃ ላይ እኔ ኢትዮጵያ ውስጥ እነዚህ ሁሉ ሙዚቃዎች አሉ አይደል? ሌላም ቦታ ያልኩ ቦታ ብንሄድም የተለያዩ ሙዚቃዎች አሉ። እነሱን ሁሉ አረጊ ኢትዮጵያ ውስጥ ከወጡ ሙዚቃዎች ሁሉ አንድ ምረጥ ብትለኝ አንድ ብቻ ምረጥ አንደኛ ምረጥ ብትለኝ ሰው ከሰው ይለያል የጋሽ ጥልሽ ክፍሌ አቦቸር ነው ግጥም ዜማ ራሱ ጋሽ ጥልሽ ነው። ሰውን እንዴት እንደሚያከብር ሰው እንዴት እንደሚታዘብ በዛ ደቂቃ ውስጥ ማለት ነው። በወልስ የሚጠራል ሲል በጋራ ሰው ነው ግን ሰው ከሰው ይለያል። እርግጥ በተፈጥሮ በወልስ የሚጠራ በተፈጥሮ ሰውነቱን አንንቀውም አይነት ይዘት ያለው እና ሻለቃ ክፍሌ አቦቸር ቴንኪው በጣም በዚህ አጋጣሚ እኔ አንድ ጥራ ብትለኝ አንድ በአንድ ሰከንድ ውስጥ መጣራ ሙዚቃ እሱ ነው። ተከፍተው እሱ ላይ መጣ ይችላል ግን ይሄ አልበም ማለት ነው። እዚህ አልበም ላይ ሰው ከሰው ይለያል አለ በጣም የምወደው ሙዚቃ እና እነዚህን ሰምተን ነው ዛሬ እንዴት እናምጣው ተቸገረን በጣም ተቸገረን ነው። አትፍረዱብን እናንተ በርቱ። እኛ ፕሮሞሽኑ በምንም እናስጥዋለን። ጥሩ ስራ ሰርታችሁ ነው አሁን ያጨበጭቡላችሁ ልጆች አሉ። አሁንም እንደዛ ቀጥሩ ማለት ፈልገው በጣም የተለየ አልበም ነው። ይሄ አልበም በአካል ሳይነካ የማንነቱ ክብሩ ሳይለካ እርግጥ በተፈጥሮ በስም ይጠራል በቁም ነገር መድረክ ሰው ከሰው ይለያል ሰው ከሰው ይለያል ሰው ከሰው ይለያል ስንታየው ስንት ሰው ያሉ የነበሩ ለመልካም ስራ እንጂ ለራስ የማይኖሩ ከመቃብር በላይ ባንተ ድምፅ ከታሪክ ነባሪ ስንታየው ትልቅ ሰው ስንታየው መሰሪ ስንታየው ትልቅ ሰው የሚለው እንዴት እንደሚወጣው ይገርመኛል። እንትኑ ጋር ፕሮድ ያደርጋል ትልቅ ሰው በማየቱ ስንታየው መሰሪ ሲል ውስጥ ይነካል። ታዝናለህ መሰሪ በማየት ሙዚቃው እንደዚህ ነው በነገራችን ይፈታው ሃይ ፒች ስለሚሆን ሳይሆን ትርጉም እንዲሰጥ ስንታየው ትልቅ ሰው ስንታየው ትልቅ ሰው ስንታየው መሰሪ ከዛ ይታማ ስንታየው መሰሪ ስንታየው መሰሪ ብሎ ሀዘኑን አየው እስኪ ጠፋ ይደርሳል። ጋሽ ጥልሽ እኔን
ስጦታ በዘመኔ ለገና በዓል እስከ 65% የሚደርስ ቅናሽ በቴሌብር ሱፐር አፕ ዘመን ገበያ የቀረቡትን ልዩ የበዓል ምርቶች በስጦታ ለሚወዷቸው እያበረከቱ በዓሉን ያድምቁ፣ ለራስዎም ይሸምቱ። መልካም የገና በዓል። ኢትዮ ቴሌኮም